ሐሰተኛው መሲህ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ይጠሩታል። ማንን? ያን መጨረሻ ዘመን ላይ የሚነሳው መሲሁን ማለት ነው። ሐሰተኛው መሲህ ብለው ይጠሩታል። ለምንድን ነው ሐሰተኛ ብለው መለየት ያስፈልጋቸው ነብዩ ሰለላሁ ዐለይሂ ወሰለም? ምክንያቱም እውነተኛው መሲህ ስላለ ነው። እውነተኛው መሲህ ማን ነው ከተባለ የድንግል ማርያም ልጅ ያ ነው። እውነተኛው መሲህ እርሱ ነው። ከዛ እንዲለይ ዘንድ ነብዩ ሰለላሁ ዐለይሂ ወሰለም ያ ግን ሐሰተኛው መሲህ ነው ብለው ገለጹት። ይታል አይደል? ሐሰተኛ የሚለው የተጨመረበት እውነተኛ ሌላ መሲህ ስላለ ነው። እንግዲህ አይሁዲዎች ናቸው መጀመሪያ የሚቀበሉት። የሚገርማቸው ስለ ሐሰተኛው መሲህ ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም አይሁዲዎች እስከ ዘመኑ ፍጻሜ ድረስ መሲሁ አልመጣም ብለው እንደሚጠብቁ ነግረውናል። ነብዩ ሰለላሁ ዐለይሂ ወሰለም መሲሁ ይመጣልናል ብለው እየጠበቁ ነው። አሁንም እየጠበቁ ነው። እውነተኛው መሲህ መጥቶላቸው አንቀበልም ብለዋል። ተመልከቱ፣ ኢሳ አለይሂ ሰላም። ነገር ግን እስከ ዘመኑ ፍጻሜ ድረስ መሲሁ ይመጣል ብለው ይጠብቃሉ አይሁዶች። ከዚያ ልክ ሲነሳ ጊዜ ደጃል ሐሰተኛው መሲህም ሲነሳ ለኛ ቃል የተገባው መሲህ ይሄ ነው ብለው አምነው ይቀበሉታል አይሁዶች። እዛን ያሉ ማስረጃ قال النبي صلى الله عليه وسلم يخرج الدجال من أرض خراسان فيتبعه 70,000 يهودي وعلى رؤوسهم الطيالس. نبي صلى الله عليه وسلم قالوا የዘመኑ ፍጻሜ ከመድረሱ በፊት ሐሰተኛው መሲህ ከኹራሳን ሀገር ይነሳል አሉ። ዛሬ ላይ ኢራን ተብላ ከምትጠራው ማለት ነው። ወጣቻው ከዛች ሀገር ይነሳል። የዛኔም 70,000 አይሁዲዎች ይከተሉታል። በራሳቸው ላይ የጦር ልብስ አላቸው አለታል። እንደዚህ ወታደሮች የሆነች ብረት ነገር ራሳቸው ላይ የሚያደርጓት ያችን ገለጹ ነብዩ ሰለላሁ ዐለይሂ ወሰለም። ሰራዊት ሆኖ እንደሚከተሉት ለመግለጽ ነው ነብዩ ሰለላሁ ዐለይሂ ወሰለም። እና አይሁዶች እንደመጣ በቃ ለኛ ቃል የተገባው መሲህ ነው ይላሉ። ለምን እውነተኛውን መሲህ ሳይቀበሉ ቀሩ? ያኛውን ግን ለምን ተቀበሉት? ምክንያቱም ያ በሚነሳ ጊዜ እኔ የዓለም ገዢ ነኝ ብሎ ነው የሚነሳላቸው። አይሁዶች ሲጠብቁ የነበረው ምን አይነት መሲህ እንደሆነ ታውቃላችሁ? ካሉበት ቅኝ ግዛት ነፃ አውጥቷቸው እንደቀደሙት እንደለመዱት እንደነ ሙሴና እንደነ ሰለሞን እንደነ ዳዊት ንግስናን የሚያቆናጥጣቸውን መሲህ ነበር የጠበቁት። ምድራዊ መንግስትን የሚያቆናጥጣቸውን ነበር የፈለጉት። የማርያም ልጅ ግን ዒሳ ሲመጣ ጊዜ ስለ ምድራዊ ስልጣን አልነበረም የሚያወራቸው፣ ስለ ሰማያዊ ስልጣን ነበር። ለምን ይመስላችኋል? ዝም ብሎ በከንቱ አይደለም በመንግስተ ሰማያት እያለ ሲገልጽላቸው የነበረው በሰማይ ላይ ስለሚወርሱት ዓለም ነው በደጋግሞ የሚነግራቸው። እርሱ ስለ ምድራዊ ስልጣን ሊሰብካቸው አልበጣም ነበር። እነሱ ግን ሲጠብቁ የነበሩት እንደለመዱት እንደነ ሙሴ እንደነ ዳዊት እንደነ ሳሙኤል ይሄንን ምድራዊ ስልጣንን የሚያቆናጥጧቸውና የበላይ የሚያደርጓቸው ነበር። ሲያዩት መሲሁ ስለ ቀጣይ ዓለም ብቻ ነው የሚሰብካቸው። አንተ ነህ ቃል የተገባህ፣ አንተ ነህ ክርስቶስ፣ አንተ ነህ መሲሁ እያሉ ይሳለቁበት ሁላ ነበረ። አላህ በቁርአን ላይ ወቀውልህም ቢና ቀተልና المسيح ክርስቶስ እያሉ ሲሳለቁበት እንደነበር ሁሉ ይነግረናል። አያችሁ አይደል? መጨረሻው እንደገና እሱን አንቀበልም አሉ። አምላክ አላህ ሱብሓነሁ ወተዓላ አዳነው። ሊገሉትና ሊሰቅሉት ሁሉ ፈለጉ። አምላክ አላህ ነገረው። ወመከሩ አለ። በእርሱም ላይ ተንኮልና ሴራ ሰሩበት አለ። ወመከረ አላህ እኔ ደግሞ ተንኮልና ሴራቸውን የማውቅ ነኝና ያንን ተንኮላቸውን አከሸፍኩባቸው እያለ ተናገረ። ወላሁ ኸይሩል ማኪሪን እኔ የተንኮለኞችን ተንኮል የማውቅና የማከሽፍ የሆንኩኝ አምላክ ነኝና እያለ ተናገረ አላህ። ከዚያ ለዒሳ ነገረው። ኢዝ ቃለ አላሁ ያ ዒሳ አንተ ዒሳ ሆይ አለው ኢኒ ሙተወፊከ ወራፊዑከ እኔ ልወስድህ ነው ወደ እኔም ላነሳህ ነው አለው። ወሙጠሂሩከ ሚነለዚነ ከፈሩ ከነዚያ ከካዱትም ከይሁዳውያኖች ላድንህ ነው አለው። ላነጻህ ነው ላጠራህ ነው አለው። ስለዚህ መሲሁ ዒሳ ዓለይሂ ሰላምን አላህ ነሳው። የዘመኑ ፍጻሜ ከመድረሱ በፊትም ዳግም ወደ ምድር ያወርደዋል። ያ ሐሰተኛው መሲህ ልክ አይሁዶች የዘመኑ ፍጻሜ ሲቀበሉትና አብረው ከሱ ጋር ዓለምን ሲዞሩ የዛኔ እውነተኛው መሲህ ይወርዳል ከሰማይ። ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። የዘመኑ ፍጻሜ ከመድረሱ በፊት የማርያም ልጅ ከሰማይ ይወርዳል። በሚወርድም ጊዜ በመላእክቶች ታጅቦ ነው የሚወርደው። በመላእክት አጅበውት ይወርዳሉ ዒሳ ዓለይሂ ሰላም። ከዚያ በኋላ ይወርዳል። ያንን ሐሰተኛውን መሲህ ይገለዋል። ሐሰተኛውን መሲህ ይገድለዋል። ተፈጸመ። ይሄንን ተወርድ ጊዜ በእስራኤል ደማስቆ ይወርዳል። ከዚያ በኋላ ወደ ኢየሩሳሌም ቀጥታ ይመጣል። ወደ ኢየሩሳሌም ይመጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም ወደ ቤተል መቅደስ። ከዛ ቤተ መቅደስ ማለት ነው። እዛ ይመጣል። እናንተም ልትሰግዱ ስትሉ ይደርስባቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። የዛን የልክ ኢቃም እንደተደረገ ምናምን ይደርሳል።
ልክ በጊዜው ያለው መሪያችሁም ተቀደም ያ ዒሳ ወሰል ቢና ይለዋል። አንተ ዒሳ ሆይ ተቀድመህ ሂድና ስግደን ይለዋል። ኢነሃ ቂመት ለኩም ብሎ ይመልስላቸዋል አለ። እርሱ ለእናንተ ነው ኢቃም የተደረገው፣ ስለዚህ እናንተ አሰግዱ ይላቸዋል። ከእናንተ አንዳቸውም ታሰግዳላቸዋል። የሚገርማችሁ ይሄንን ትንቢት እየነገሩን እያሉ ስለ ወደፊቱ ስለ መሲሁ ስለመምጣት መልሰው ስለ ራሳቸው ጉዳይ ይዘው አስገቡና ምን አሉ? መን አድረከ ሚንኩም ዒሳ ብን መርየም ፈሊየቅረሁ ሚኒ የሰላም አሉ። አደራ የዛኔ ከእናንተ ማርያምን ልጅ መሲሁን የሚያገኝ የእኔን ሰላምታ ያድርስለት ብለው ተናገሩ። ወሃዛ የዱሉ ዐላ መሐበቲህ ምን ያክል እንደሚወዱት ያሳያል። ይመጣል በመካከላችሁ መሲሁ ብለው ትንቢትን ሲነግሩን ጊዜ አደራ የእኛ ነቢይ ሰላም ብለውሃል ብላችሁ የዛኔ ማድረሱለት ከእኔ ብለው ተናግረዋል። ሁሉም ትውልድ ይጠብቃል። መሲሁ በሚመጣ ጊዜ የእኛ ነቢይ ሰላም ብለውሃል ብለው ሊያደርስ ይሄን ቃል በትንቢታቸው ላይ ከሰፈረው መካከል አንደኛ ይሄ ነው። መጨረሻ ላይ ልክ ከሰገደ በኋላ ሰዎችን ሰግደው እንደጨረሱ ቀጥታ ይወጣል መሲሁ። ቀጣይ ስራው ምንድነው? ያን ሐሰተኛውን መሲህ ማጥፋት ነው ከምድር ገጽ ላይ። መሲሁ ዒሳ አለይሂ ሰላም ልክ እንደወጣ ፊት ለፊት ይገናኛሉ። ከቤተል መቅደስ ከቤተ መቅደስ ኢየሩሳሌም ከሚገኘው ከዛ እየወጣ ያለ ሐሰተኛው መሲህ ወደ እርሱ እየመጣ ይገናኛሉ ፊት ለፊት። ነብዩ ሰለላሁ ዐለይሂ ወሰለም ቀጥለው ምን አሉ? ልክ እንዳየውም ያውቀዋል አሉ። ሁለቱም ይተዋወቃሉ። ፈይህሩብ ለማምለጥ ይሞክራል ሐሰተኛው መሲህ አሉ። يتبع عيسى عيسى يكتلوا አሉ ويقول له لا تهرب مني إن لي ضربة عليك እኔ በአንተ ላይ እንዴት መታለችኝ የተወሰነችልኝ ከዛስ ልታመልጥ አትችልም ይለዋል። ከዛም ይከተለዋል فيضربها النبي صلى الله عليه وسلم አንዲት ምት ይመታዋል ይገለዋል። ከዛ በፊት ግን ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? وعندما يراه يذوب كما يذوب البلح عندما يضع في الماء ሐሰተኛው መሲህ እውነተኛውን መሲህ በሚያዩ ጊዜ ይቀልጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ልክ ጨው ውሃ ውስጥ ሲገባ እንደሚቀልጠው አሉ። ተመልከቱ። ለምን? መሲሁ ከሰማይ በሚወርድ ጊዜ ሌላ ደስታ አምራቶችን ይዞ ይመጣል። ከአላህ ይሰጠዋል። ምንም ከተባለ ጠላትን በአይኑ በማየት ብቻ የማቅለጥን ተአምር ይሰጣል። የሚደንቅ ነው ወላሂ። ማንም ጠላት እርሱን ቀርቦ ጫፉን እንዳይነካው አላህ ሱብሓነሁ ወተዓላ ምን አድርጎለት ነው የሚለው? አይኑ በማየት ብቻ ያቀልጣቸዋል። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ትንቢት ላይ ሲናገሩ ወለው ተረከሁ ለዛብ አሉ። መሲሁ ዝም ብሎ በማየት ብቻ ቢቆይ ኑሮ እያየው ይቀልጥና ይጨርሰው ነበር አሉ። ተመልከቱ። ወለው ተረከሁ ለዛብ ዝም ብሎ ቢተወው ኑሮ ይቀልጥ ነበር፣ ግን በእጁ እንዲጠፋ ተወስኗልና ተከትሎ መሲሁ አንዲት ምት ብቻ መጥቶ ይገለዋል አሉ። መሲሁ ዒሳ አለይሂ ሰላምን ማንም ጫፉን እንዲነካው አያደርግም አምላክ አላህ ሱብሓነሁ ወተዓላ። ዛኔም ሲመጣ ጊዜ ተአምር ድንቅ ተአምር ሰጥቶት ነው የሚመጣው። የአይኑ እይታ ብቻ ጠላትን በማየት እንዲህ እያየ ነው እዛ ከጎን እንደዚህ ቅልጥልጥ ያደርጋቸዋል። ያ ብቻ አይደለም፣ ሌላም ተአምር ይሰጠዋል። ከዛልክ ልክ እንዲሁ ከአፉ የሚወጣው የአፉ ትንፋሽ እሱም ለጠላት እሳት ነው። ነብያችን ሰለላሁ ዐለይሂ ወሰለም ከአፉ የሚወጣው ትንፋሽ የመቶ እርምጃ ያክልንም ይርቃል ይሄዳል አሉ። እኛ ለምሳሌ ብንተነፍስ አንድ ስንዝር የምትርቅ አይመስለኝም ወላሂ እያወራህ ማለት ነው። የሱ ግን መቶ እርምጃ ሁሉ ይመራቃለው። ያም ትንፋሹ ጠላትን የሚያጠፋ ነው አሉ። ዝም ብሎ የሚመለስ አይደለም። ይሄ ሁሉ እንክብካቤ ለምንድን ነው? መሲሁ ዒሳ አለይሂ ሰላምን አላህ ሱብሓነሁ ወተዓላ ስለሚወደው ይጠብቀዋል። ለጠላት አሳልፎ አይሰጠውም። ይፈቻል አይደል? አልተገደለም አልተሰቀለም። ወደ ማንም ጫፉን እንዲነካ አላህ ሱብሓነሁ ወተዓላ ይህ ነው። እሺ ጥያቄ አለ ቀጥታ አሎ ኦኬ ሰላም ላንተ ይሁን። እሱ ሰላም ጸጋና ሰላም ይብዛልህ ፓስተር። ኦኬ ሐዋርያት ሥራ 4:12 ላይ መዳን በሌላ በማንም የለም ይላል። እንድንድንበት ዘንድ የተሰጠን ስም የኢየሱስ ክርስቶስ ስም ነው። በሌላ በማንም የለም ማለት በሌላ በማንም የለም ማለት ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ኢየሱስ ክርስቶስ አዳኝ የሚለው አምላክ ነው። ለራሱ ራሱን ማዳን የማይችል ማድረግ ይችላል ይባላል ማለት
አንተ መዳን የምትችለው ኢየሱስ ክርስቶስን በማመን ነው እንጂ ባለማመን አትችልም እኮ። ሰማን ይደናል ብላ ያመጣው አካል ራሱን ማዳን አይችልም። አንደኛ እሱን ታምናለህ ወይ? ኢየሱስ ክርስቶስ አድነኝ እያለ የሚለምነው አምላክ ነበረ ወይስ አልነበረም? ኢየሱስ ክርስቶስን አንተ በማመን አንተ ኃጢአተኛ ነህ ወይስ ንጹህ ሰው ነህ? ሰማን እሱን እኮ አልኩህ። አትሰማም እንዴ? ቃሉን እያነበብኩልህ ለምን አትሰማም? ኢየሱስ ክርስቶስ ምን አለ? አድነኝ እያለ የሚለምነው አምላክ እንደነበረው ይናገራል እያልኩ ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ኢየሱስ ክርስቶስ አባት ሆይ ነፍሴ ታውቃለች በአንተ ሰዓት አድነኝ እያለ የሚለምነው አምላክ ነበረው። አድነኝ እያለ የሚለምነው ማን ነው? የሚለምነው ማን ነው? መልስ። ከዛ የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ያለው ለሰው ልጆች ለቤዛነት ነው። በጣም ጥሩ። አድነኝ እያለ እየተናገረ ያለው ማን ነው? አምላክ ነው፣ እግዚአብሔር ነው። ማን ነው? አድነኝ የሚለው ማን ነው? ኢየሱስ ነው አይደል? የኔ ፈቃድ ሳይሆን ያንተ ይሁን ያለው ለሰው ልጆች ለቤዛነት ነው አይደል? እንመጣለን። እሺ አንተ እምነት ነው። ነገር ግን እዚህ ቦታ ላይ አድነኝ እያለ እየለመነ ያለው ማን ነው? ኢየሱስ ክርስቶስ። ማንን ነው አድነኝ እያለ ያለው? አምላኩን ነው አይደል? ለኢየሱስ አምላክ እንዳለው ታውቃለህ አይደል? ጌታ ያን ለምንድን ነው የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ያለው? ለሰው ልጆች ለቤዛነት አይደለም ወይ ነው? ወደ ፈቃዱ እንሄዳለን፣ ችግር የለም። አድነኝ የሚለው ማን ነው? አድነኝ እየተባለ የሚለመነው ማን ነው? አድነኝ የሚለው ኢየሱስ ነው አይደል? አድነኝ እያለ የሚለመነው ደግሞ ማን ነው? እግዚአብሔር ነው። ወጣላ አይደል? ያ ነው። አሁን መዳን በሌላ በማንም የለም እያልክ የተናገርከውን ጥቅስ ላስረዳህ ስል መረዳት ፈልጋለህ ፓስተር? በሌላ በማንም የለም ማለት አንተ መዳን በሌላ በማንም የለም ማለት በቃ ሌላ አካል ለሌላ አካል የመዳን መንገዱን እንዲናገር ለማንም እኮ አልተፈቀደም። ስለዚህ ኢየሱስ ክርስቶስን በማመን ብቻ ነው መዳን የሚቻለው። አየህ? ስለዚህ እሱ አዳኝ ነው እያልክ ነው አይደል? ለማጭሩ ፓስተር አዳኝ ነው ኢየሱስ ክርስቶስ። ስለዚህ ሌላ የሰማው ነው። በጣም ጥሩ። ኢየሱስ ክርስቶስን መድኃኒት ወይንም አዳኝ ያደረገው ማን ነው? አምላኩ ነው ወይንስ በራሱ ነው መድኃኒት የሆነውና የሚያድነው? በራሱ ነው የሚያድነው። በራሱ አምላኩ ነው ይሄን ስልጣን የሰጠው። አምላኩ ነው መድኃኒት ያደረገው። ማስረጃ ልስጥህ? ይኸውልህ ሳይሆን ማስረጃ ምን ትሰጣለህ? ኢየሱስ ክርስቶስን መድኃኒት ያደረገው መዳን ይኸውልህ መዳን የሚቻለው ኢየሱስ ክርስቶስን በማመን ነው ወይስ ባለማመን ነው? ሌላ መንገድ የለም። ኢየሱስ ክርስቶስን መድኃኒት ያደረገው ሌላ አካል አለ ወይንስ በራሱ ነው ይሄንን ስልጣን ያዘው የነበረው? ወይንስ ይሄን ስልጣን ተሰጥቶ ነው በመሰጠት ያገኘው? ወይንም መድኃኒት ተደርጎ ሆነ ጥሩ ሁሉን እንዛም ይራስ ገና ይመጣል። አምላክ አዳኝ አይደረግም፣ በራሱ አዳኝ ነውና። ክርስቶስ አምላክ ስላልሆነ አምላክ መድኃኒት አደረገ። ሰብታል አሎ ይኸውልህ አይደለም የሰማሁና የእግዚአብሔር የተጻፈው ሳይሆን የምናገረው የተጻፈው ለምንድን ነው ማዳም ነው እኮ የተጻፈው ነው። አንተ እኮ ነህ ኃላፊነት የሚያደርገው። መድኃኒት ያደረገው ማን ነው ስልህ ማንም አላደረገውም በራሱ ነው አልከኝ። እኔ ማስረጃ ነው ወይ መጽሐፍ ላይ መድኃኒት ያደረገው አምላኩ ነው። ማስረጃ እስተ እንደዚህ አይነት እንትን የለ። ይኸውልህ ላሳይህ በቃ የለም ካልኩ እኔ ደግሞ ላሳይህ ትፈልጋለህ? ጥቀሰው ጥቅሱን ችግር የለውም። አንተ ጥቀሰው ንገረው። እኛ እነግራለሁ አንተ አዳምጠን አስብ። አንድ ላውቃለሁ ነገ ወደ ራስ ይመጣል። አንተ እዚህ ቲክቶክ አንተ ሰው ለነብሱ ያድራል እዚህ ታስር
ፈጣሪ ቢሰማኝ እዚህ ጋር ነራመጣኝ ነበር ማለት የታደው ነገር ይዘልቻል አልገነ መጣውን ሌት ይችላል ለዘላችከለ አራኒ አሁን የሚመስል ካገኘ ፕሊዝ ሳይለንት ወንጀል ሰራ ይላል አንዱና ፓኪስታን ላይ ፋንክ እየሰማሁ ነኝ አንዴ ኦኬ ደረስከው የሐዋርያት ሥራ ሮሜ የሐዋርያት ሥራ 5:31 ላይ የሐዋርያት ሥራ 5:31 እሺ እንደዚህ ስንመጣ ነው ችግሩ ሁሉ ተደሉ ወዘብ ንገረው እኛ ደግሞ እዛ ሌባ ሩዚ ያለቀ ሰንቦት ያልቃል የሚቻልቀራ የገዛ እኮ ምን እዚህ ቦታውን ስለ ኢየሱስ ክርስቶስ አዳኝነት ነው የሚናገረው አንደኛው መድኃኒት ተደርጎ ነው ያደረገው ካላለ ያልኩህ ነው ተደረገ ደግሞ አድራጊው አምላክ የሚባለው የተደረገው አካል አምላክ አይደለም ደረጉ ፍጡር መሆኑን ያሳያል ፈጣሪ አምላክ መድኃኒት ራሱ መድኃኒት ይገኛ ቦታ ፍጥረትን በሹመት በተሰጠው በመደረግ ያገኛል ስለዚህ አዳኝ የሚለው ራሱ ፍጡር መሆኑን ነው የሚያሳየው ለታለርና አንዱ ቃል ሆነ ይኸውልህ የእግዚአብሔር ልጅ ማን ነው ላንተ አጭርና ግልጽ ጥያቄ አኑን አንበበ አይ ወደ ቴክስቶሪ ያያያል 5:21 ነው ያልከው ሐዋርያት 5:30 እንደገባው ጀምሮ የኛ ቴክስቶሪ ወጣላ እሺ ሊያነብልህ ችግር የለም 5:31 ከመዝሙሩትም ህዝቡ ሲያገፋፉ አረታው የሐዋርያት ሥራ 5:31 ነው ያልከው እኮ 5:31 ደርሻለሁ 5:31 ምን ይላል ይኸውልህ ደቀ መዝሙሩትም ህዝቡ ሲያገፋፉ የጌታ ሰው ምን ነው ታየህ አንድ ጊዜ ይታያል እዚህ ጋር ያው የሐዋርያት ሥራ ምዕራፍ 5 ቁጥር 31 ከኔ ጋር ነህ አዎ ፓስተር ምን ይላል እዚህ ጋር ይህን እግዚአብሔር ለእስራኤል ንስሐን የኃጢአትን ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው ይላል መድኃኒትም አድርጎ ይላል መድኃኒት ያደረገው ማን ነው ኢየሱስ ክርስቶስን እግዚአብሔር ነው የጌታው ሰው ስለዚህ መድኃኒት በመደረግ ያገኘው ስልጣን ነው ማለት ነው አይደለ መድኃኒትነቱ ያደረገው አካል አለ ይኸውልህ አየህ የእግዚአብሔር ልጅ ማን ስልጣንን ሁሉ ተሰጥቶ የሚገርም እኮ ነው አዎ እኮ ተሰጥቶ ግን አምላክ ነው ይላል እኮ ስልጣን ተሰጠ አሁን በተሰጠው በስልጣኑ እኮ የሰው ልጅ ወደ እግዚአብሔር መንግስት የሚገባው ለምሳሌ ባለስልጣኑ ወደ እግዚአብሔር መንግስት ሰዎች እሱን ያልተቀበለው እሱን ያላመነ እንዳይገባ ይከለክላል ወይስ አይከለክልም ነው እሱ እሱ መስጠት አይችልም መስጠት አይችልም እሺ መስጠት እንደሚችል ሊያሳይ ማስረጃ እኔ ሰያለሁ እኔ መስጠት አልችልም ብሎ ቃል በቃል ተናገረበት መስጠት እኮ ይኸውልህ እሱን ያላመና እሱን ያልተቀበለ ኢየሱስ ክርስቶስን ያልተቀበለ ወደ መንግስተ ሰማያት እንዳይገባ ኢየሱስ ክርስቶስ እንደሚከለክል ማስረጃ ልስቲ ወይ ነው ትንሽ በቃ አንብበሽ የምትፈልጊው ፕሊዝ ሳይለንት ፕሊዝ እሺ ይኸውልህ ዮሐንስ ወንጌል 5:21 ክፈተው እሺ አንተ በየሰማህ ንገረና እሺ ትንሽ ይቅርታ አድርጉ የቦታ ችግር አለ ያው የውጭ ሀገር ችግር ታውቃለህ
እሺ 5:21 ዮሐንስ ወንጌል 5:21 እሺ ኦኬ አንብብ እሺ አንብብልን እየሰማሁ ነው እሺ 5:21 ማለት ነው ይኸውልህ 5:21 ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳ አይፈርድም ታየ ስለዚህ መድኃኒቱ ማን ነው ኢየሱስ ክርስቶስ ነው የሚፈርደው ማን ነው ኢየሱስ ክርስቶስ ራሱ ነው አየ አሁንም ድጋሚ አንብቦሱ በጣም አሁን ያከበርኩ ነው የምጠይቅ ወዳን ተረጋበል የተጠየቀው ሌላ ምትሰራው ምን ነበር መንግስት ማስገባት ወይ መስጠት አይችልም ኢየሱስ ክርስቶስ ይላል እና አሁን ላሳይህ ጥቅስ መጽሐፍ ኦኬ እኔ መስጠት አልችልም ያለው እንደምችል ይኸውልህ ጥቅስን ልጅ አሁን ይኸውልህ ዮሐንስ ወንጌል 5:21 አንብቤ ኢየሱስ ክርስቶስ እሱን ያልተቀበለ መንግስተ ሰማያትን እንዳይገባ ይከለክላል ነው ያልኳለሁት ዮሐንስ ወንጌል 5:21 አንብብ ነው እንደሱ አይደለም አንተ ያነበብከው ሌላ ነው የተናገርከው ነው አብ ሙታንን እንደሚያነሳ ህይወትም እንደሚሰጣቸው እንዲሁ ወልድሞ ሌላ ነው እባክህን አዳምጥ አልበቃ መንግስተ ሰማያትን እኔ የምሰጠው ነገር አይደለም ያኔ መስጠት አልችልም ብለ የተናገረበትን ላሳይህ ወይ ዘለቀ ይኸውልህ ይኸውልህ ጥቅስ ነው እንደ ይኸውልህ አረሰዋል ይያሳየሁት شو يعني يقول شو يعني يقول داني ايش تقول اليوم عن فوق يا عالي اشي يا سلام يا سلام السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. سندينك. نعم الحمد لله. نت إياك الناس ستأتي مركز القرآن مقران سعيد أو مستقبل مثلا. من قال مربش تنسى. من قال مربش تنسى من دنا شو تيجي شو كان. الناس ستأتي مركز القرآن مقران سعيد أو مستقبل مثلا. يفيتش مركز سكالة بس يفيتش مركز يداشو. ወንዶች ከሆነ አስተማሩ ከግርዶሽ በስተጀርባ ሆነ ከግርዶሽ በስተጀርባ يقول الله سبحانه وتعالى واذا سالتموهن متاعا فاسالوهن من وراء الحجاب ሴቶችን የሆነ መገልገያ ዕቃ መጠየቅ ብትፈልጉ ከግርዶሽ በስተጀርባ ጠይቋቸው ይላል ይናገራል ያን አይቻልም ነው ይቻላል ከግርዶሽ በስተጀርባ መስፈርትን ያገርኩሽ ነው እሺ አይ ሁሉም አይቻልም سلسلة مشينا زنباتشو شكرا جزاك الله خير عفوا بنبياتشو صلى الله عليه وسلم السلام عليكم وعليكم السلام ورحمة الله وبركاته ልጆች ደስታ ላይ ሰው አያሳይኝ ተንበሉ ታዋረጉ እሺ በል አንድ ጥያቄ አለ ምን ይላል አንድ ጥያቄ ትላንትና አንድ ጓደኛ ክርስቲያን ነው ግን እሱ በጋር ከዛ ይጠራል ኑና እዚህ ብሉ ይላል ግን እሱ አይደለም አረዳው ሌላ ነው ሙስሊም ልጅ ነው አረደ ግን ያ ምግቡ ደግሞ እኔ ለእናንተ ምግብ ለኛ አይፈቀድም እናንተ ለባል ነው አረዳችሁ አልኩ አንድ ጓደኛ ደግሞ እነሱ ሙስሊም ነው እኔ ደግሞ አልበላም አልኩ ያ ጓደኛ ደግሞ አረ ችግር የለም ምናምን አለና
ከዛ በቃ ማታ እንትን ነው ተጣላን። እስቲ ይሄ ነገር እስቲ እንትን አርግ ነው ተጣላችሁ? ማን አሸነፈ? አረ እኔ ለኛማ ለሙስሊሞች ለነሱ ለባል ብሎ መስሩ ምግብ ለኛ አይፈቀድም አልኩና እኔ እናንተ እንደፈለጋችሁ ነው ብዬ ትቻለሁ ነው። ከዛ እነሱ ደግሞ እኔ ብቻ አደረጉኝ። እሺ ለማንኛውም በዓልን አስመልክቶ የተሰራ ከሆነ ይችላል። በዓሉን አስመልክቶ የታረደ ከሆነ በዓሉ ውጭ ቢሆን ኖሮ ያረደው መስመስ ወይንም ብስሚላህ ተብሎ የታረደ እስከሆነ ድረስ ችግር የለውም እና በዓሉን አስመልክቶ የተሰራ እስከሆነ ድረስ አይቻልም። እሺ ሃይ ጀዛከላህ። እሺ አለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ብቻ ነበረኝ። እሺ እንትን መስሪያ ቤት ላይ ከዲፓርትመንቶች ሁሉ የኛ ስራ ጫና ብዙ ስለሆነ ማለት ነው አለቆች ተነጋግረው ትርፍ ሰዓት ክፍያ ምናምን ተጨማሪ እንዲከፈለን ተደረገ ለዛ ዲፓርትመንት ማለት ነው ሳንገባ። ይሄ ነገር እንዴት ይታያል ለማለት ነበር። በስጦታ መልክ ሰጥቷችሁ ነው ኃላፊዎቹ? ያው ተነጋግረው ስራ ጫና ስላለበት ትርፍ ሰዓት ኦቨርታይም ክፍያ ሳንገባ ማለት ነው ይሞላለናል። ያንን በእነሱ ስምምነት የተደረገ ከሆነ በስጦታ በሀዲያ መልክ ከሆነ እናንተ ትርፍ ስራ ስላለባችሁ ሌላ ተጨማሪ ስጦታ ያደርግላችሁ ችግር የለውም። እሺ السلام عليكم وسو وعليكم السلام ورحمة الله وبركاته. عند ሶስት ጥያቄ ነበርኝ ካላበዛው። እሺ አንደኛው እንትን ነው የሆነ ቤት ዘመድ ምናምን ሆኖ ሴቶችን ማለት ነው እናቶችን የሚዘየር ወዶ ያጠፋል ወይ የሚለው ነው። እናትን መዘየር የራስን እናት አይደለም ዘመድ ሆኖ እናቶችን ትላልቆችን ማለት ነው የልጅ እናት የሆኑ ዘመዶችን መዘየር። እሺ እና አጅነቢ እስከሆነ ድረስ አይቻልም፣ መዘየር አይፈቀድም። ወአየር ላይ ሰላም አለይኩም በላቸው አይሆንም። ሰለላሁ ዐለይሂ ወሰለም ሐዲስ ላይ እኒ ለኡሳፊሁ النساء እኔ ባርፊትን አልጨብጥም ብለዋል። አይቻልም። ወደ ነብያችን ሰለላሁ ዐለይሂ ወሰለም ጋር የመጡ ሴቶች ሙባያ ቃል ኪዳን ለመፈጸም ከእርሳቸው ጋር ሰሃቦች ወንዶች እየመጡ እጃቸውን እየጨበጡ ሻሃዳ እየያዙ ሲሄዱ እርሳቸው ቃል እየገቡ ሲሄዱ ሴቶች በሚመጡ ጊዜ በአየር ላይ ነበር እኒ ላ ኡሳፊሁ النساء አሏቸው። እኔ ግን ባርፊትን አልጨብጥም እና እዚያው በአየር ላይ ቃል ገባላቸው። ቃል ገቡ ያ አዩሃ ነቢዩ ኢዛ جاءك المؤمنات يبايعنك على أن لا يشركن بالله شيئا ولا يسرقن ولا يزنين ولا يقتلن أولادهن ولا يأتين ببهتان يفترينه بين أيديهن وأرجلهن ولا يعصينك في معروف فبايعهن إلى مبايع رجلاቸው ያለ ስለ ሴቶች ሲናገር ሐዲስ ላይ ይሄንን ሷሃቦች ሲገልጹ ባየር ላይ ነበር ያደረግላቸው። ለዚያም ምን አሉ? ኢኒ ላ ኡሳፊሁ النساء እኔ ባዕድ ሴትን አልጨብጥምና ስለዚህ ታላቅ ናቸው ምናምን ሂሳብ አይቻልም። እሺ ሁለተኛው ጥያቄ ደግሞ የሆነ ሰው ሐቃችን ቢወስድብንና ያ ሰው ሳያቅ ግን ሐቃችንን ሰርቀን ብንወስደው ይቻላል ወይስ አይቻልም የሚለው ለማወቅ ነው። እሺ አንድ ሰው ሐቃቸውን ወስዶባችሁ በትክክለኛው መንገድ እንዲመልስላችሁ ጠይቁት። መጀመሪያ በሰላማዊ መንገድ ጠብ ሳይፈጠር ምናምን እንዲመልስላችሁ ጠይቁት። ከመለሰስ አልመለሰም ካለ ግን እሱ በማያውቅበት መውሰድ እንችላለን ወይ? አዎ ትችላላችሁ። በእናንተ ላይ አደጋ እንደማያደርስ እርግጠኛ ሆኑ። ሌላ ምትፈልጉ የሚመጣ ከሆነ ሰውየው እናንተን ሌላ አደጋ የሚጥላችሁ ከሆነ ከህይወታችሁ በላይ ይደርሳል። ነገር ግን ከሱ ያንን ሳትጨምሩ ሐቃችሁን ብትወስዱ ወንጀል አይሆንም። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ማስረጃ ወስደን جاءت هند بنت عتبة إلى النبي صلى الله عليه وسلم وهي زوجة أبو سفيان بن حرب قالت يا رسول الله إن أبا سفيان رجل شحيح ولا يعطيني ما يكفيني وما يكفي لأولادي من القدس فماذا أفعل؟ فقال لها النبي صلى الله عليه وسلم خذي ما يكفيك وما يكفي لأولادك من القدس
هند بنت عتبة يا سفيان بيست ولا النبي صلى الله عليه وسلم ጠየቀች አንተ አላህ መልእክተኛ ሆይ ባለቤቴ አቡ ሱፊያን ፈጣሪ ሙታድ ናስ ተቸገርኩ ምን ላድርጋለ በዚያ ነብዩ ሰለላሁ ዐለይሂ ወሰለም ምን አሏት ለአንቺና ለልጆችሽ የሚበቃሽን ቀለብ እሱ ሳያውቅ ቢሆንም ያዢ ወሰጃላ ወንጀል አይደለም ለምን ከተባለ አንድ ባል ሚስትና ልጆቹን ለመቀደብ የማስተዳደር ግዴታ ስላለበት ያን አላወጣም ካላ ዛኔ ሚስት ብታነሳ እንደ ወንጀል አይቆጠርባትም ይህ የተደነገገላት ሐቅ ስለሆነ የነፈጋትን የሚገባትን ሐቅ እንጂ ያነሳቸው ሰረቀች አይባልም በዚሁ ቅያስ ልክ እንዲሁ አንተ ከሰዎች ዘንድ ሐቅ ካለ ልትወስድባቸው ሰረክ ሳይሆን የሚባለው ያንን የተነፈከውን የተወሰደብህን ሐቅ ያነሳቸው ስለዚህ ወንጀል አይደለም እሺ በዚህ አንፃር ቀደምም ኮሜንት ላይ ቻለሁኝ ማዳም ገንዘቤን አልሰጥም ብላኝ ሌላ ችግር ፈጥረብሽ ከሆነ ግን ይቅርብሽ ነገር ግን አደጋ ማታደርስብሽ ከሆነ ደሞዝሽ ነፍካሽ ከሆነ አልሰጥም ብላሽ የዛኔ እሷ በማታውቅበት መንገድ ማንሳት ትችላለሽ ይሄ ስርቆት አይባልም እናንተን የተነፈጋችሁትን ሐቅ ነው ያስመልሳችሁ ነው ያፈራችሁት እሺ በል السلام عليكم ورحمة الله عليكم السلام ورحمة الله وبركاته አንተ ጥያቄ ነበረኝ ኡስታዝ እሺ ከላይ ሰርኬ ጥያቄ አለ ሰርኬ ነው የሚለው እሺ ከተሽ ኡስታዝ አልሐምዱሊላህ እኛ ሴቶች ሰላም እንዴት ነሽ ደህና ናችሁ ለና አልሐምዱሊላህ ጥያቄ ልጠይቅ ነበር ይቻላል ድምጽ ጠፋ እሺ ቴዎሎጂ አይደለም ጠይቀ ጀነራል የሆነ ነገር ነው ማስተውለው ነገር እና እናንተ እንዴት ታዩታላችሁ ብዬ አዲስ አበባ አካባቢ ነው ያለውትና እኔ 22 አካባቢ ኡራይል የሚባል ጸበል አለና ብዙ ሙስሊሞች ይጠቀሙታል ዳንም የሚሉ ብዙ ሰዎች አሉ እኛም እናቃቸውና ይሄ እንዴት ሊሆን ይችላል አንድ ሰው ማያምንበት ቦታ ሄዶ እንዴት ሊሆን እንደቻለ በፊት ጠይቀሽ ነበር አሎ ወይ አንተ ቤት አልጠየኩም ሌላ ሰው ቤት ለስተውሰን ተሽና ነበር ከዚህ ሌላ ኧረ አልጠየኩም ለምን ተፈናል እኔ አልጠየኩም እሺ አዳምጪ ማለት ነው ማነው ፈዋሽ የሚለውን እንመልከት ሁሉ ማለት ነው እንደ መጽሐፍ ቅዱስም እንደ ቁርአንም ፈዋሹ ማን ነው ፈዋሹ ማን ነው ከተባለ አምላክ ነው አጥቷል አይደል ስለ መሲሁ መፈወስ በተለይ እንነጋገር የመሲሁ መፈወስ ወይንም አዳኝነት ለታመሙ ሰዎች ሁሉ ይፈወሳሉ እዛ የሚለውን እንመልከት በመጀመሪያ አምላክ አላህ Subhanahu Wa Ta'ala ኢብራሂም አለይሂ ሰላም ይላል ወኢዛ መሪቱ ፈወሽፊና አለ በመታመም ጊዜ የሚፈወሰኝ እርሱ አምላኬ ነው አለ እያቸው አይደል ማነው ፈዋሹ አላህ Subhanahu Wa Ta'ala ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ اللهم انت رب الناس اذهب الباس اشفي انت الشافي لا شفاء الا شفاءك ነበር አምላክ ያላህ ሆይ አንተ የሰዎች ሁሉ ጌታ ነህ አሉ ከአንተ ፈውስ በስተቀር የማንም ፈውስ የለም እባክህ ፈውሰን እያሉ ይናገሩ ነበር ተፈቻለ አይደል ነገር ግን አምላክ አላህ Subhanahu Wa Ta'ala ይሄን የመፈወስን ስልጣን ለነብያቶቹ ይሰጣቸው ነበር ተፈቻለ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ተአምር ተሰጥቷል ይፈውሱ ነበር ዒሳም ይፈውስ ነበር በጊዜው መሲሁ ተፈቻለ ነብዩ ሰለላሁ ዐለይሂ ወሰለም ለምሳሌ ማየት ተሳነውን አካል ይፈውሱ ነበር ከዕለታት አንድ ቀን አሊ ኢብኑ አቢ ጣሊብ ማየት እንደተሳነው ነገሯቸው ታሪኩ ረጅም ነው ታውቃላችሁ የኸይበር ጦርነት ጊዜ ነው አይና አሊ ኢብኑ አቢ ጣሊብ ብለው ጠየቁ የታለ አሊ ብለው ሲጠይቁ انه يشتكي عينيه يا رسول الله አላቸው እርሱ አይኑን ታሞ ቤቱ ተቀምጧል እኮ አላቸው ማየት ተሰግቷል
يأتوني به وأمتون يرسون الله لفوسة النبي صلى الله عليه وسلم فأوتي بين رجلين بهول السوج مكاكل يتقول تتمتع فبصق في عينيه فشفي كأن لم يكن به وجع وفي رواية أخرى فبرئ كأن لم يكن به وجع ولا نبياته صلى الله عليه وسلم علينا استقلنا دراساتهم بعينوቹ መካከለም ተፈተፈሩበት ወዲያውም ተፈወሰ ይላሉ ማን የፈወሰው ነብዩ ሰለላሁ ዐለይሂ ወሰለም ይሄ ተአምር አምላክ ለነብያት ይሰጣቸዋል የመፈወስን ተአምር መሲሁም ዒሳ ዐለይሂ ሰላም በጊዜው ይፈውስ ነበር የታመሙ ሰዎች ገብታችኋል ወደ እርሱ ዘንድ ማንኛውም በሽታ ይዘው የመጡም ሰዎች ይፈውሳቸው ነበር ወመሲሁ ምን ይላል ወኡብሪ ወላ አፈውሳለሁ አለ አልአክመሃ መናገር የማይችሉ ድዳዎችን ወልአብረሳ ለምጽ ያለባቸውን ሰዎች ስለዚህ አካላዊ በሽታ ያለባቸው ሰዎች ይመጣሉ ጋኔን ሊሆን ይችላል የተያዙ ሰዎችን የመፈወስን ተአምር ይሰጥ ነበር ነብይ ገብታችኋል ይህን ተአምር ይሰጡ ነበር ዛሬ ላይ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተወልዶች ቁርአንን በመቅራት ሰውን ይፈውሳሉ ከአጋንንት ያስወጣሉ ከሰው እኛ ህፃን እያለን ይሄን የምናደርገው ነገር ነው ግን ያን ያክል እንደዚህ የሚካበለን አሰለንም ነበር ለካ በክርስቲያኖች ዘንድ ይሄ ልክ ተአምር እንደመስራት አድርገው ነው የሚያዩት እኛ ሰፈሬ ብርቅ አይደለም አንድ 10 ዓመት ሐፊዝ ልጅ የታመመ ሰው ላይ ሄዶ እየቀረ ቁርአን ጅን ላይ እናስወጣ ነበር ህፃን እያለን ወጣ ይሄን ተአምር ነው ለካ እኛ ሰፈር ብርቅ አይደለም ይሄ ከሙስሊሙ ዘንድ ማለት ነው እና ይሄን ለነብያት ይሰጣቸው ነበር አምላክ አላህ Subhanahu Wa Ta'ala ይፈውሱ ነበር ዮሴፍ የአባቱን አይን ማን የፈወሰው ያዕቆብን አይን ማን የፈወሰለት ታውቃለህ ሰርኪ ዮሴፍ ነው የፈወሰለት ወጣ اذهبوا بقميصي هذا فألقوه على وجه أبي يأتي بصيرا على وأتوني بأهلكم أجمعين ይሄን ልብሴን ቀሚሴን ይዛችሁ ሄዱና በአባቴ ፊት ላይ ወረሩለት አይኑም የሚመለስ ይሆናል ያለ ይነግራቸዋል የሚያይን ሆኖ ይመለሳል وأتوني بأهلكم أجمعين የዛኔ ይዛችሁት ነው ቤተሰቦችንም አምጧቸዋል فلما أن جاء البشير أبصارهم በመጣ ጊዜ ወደ ያዕቆብ ጋር ألقاه على وجهه የዮሴፍን ቀሚስ ልብሱን በአባቱ ፊት ላይ ወረወረው فرتد بصيرة የሚያይም ሆኖ አይኑ ተመለሰለት ይላል ስለዚህ ነብያቶች በሰው ላይ ያሉን በሽታዎች የመፈወስን ተአምር ይሰጣሉ ይህ አዳኝነት አዳ ነው ከበሽታው መሲሁም ዒሳ ዐለይሂ ሰላም በዘመኑ በተላከበት ጊዜ ሰዎች ያድን ነበር ቀደም እንደምሳሌ እንደተጠቀስኩላችሁ ወጣቻል ያ እና ስለዚህ መሲሁ ዒሳ ዐለይሂ ሰላም ከአምላኩ ዘንድ የተሰጠው ስልጣን ነበር ያ ዛሬ ላይስ መሲሁ ያድናል ወይ ከተባለ አላህ በመድር ላይ በነበረበት ጊዜ ያድን ነበር ወጣቻል አይደል ዛሬ ላይ የሚያድነው ማን ነው ከተባለ የትኛውም የእምነት ባለቤት ጋር ብትሄድ ሂንዱይዝም ሊሆን ይችላል ቡድሂዝም ሲታመሙ ማን ነው የሚፈውሳቸው ያ አንዱ አምላክ አላህ Subhanahu Wa Ta'ala ነው ሲራቡ ጊዜ የሚለግሳቸው እርሱ እንደሆነ ሁሉ ሲታሙ ጊዜ የሚለግሳቸው እርሱ እንደሆነ ሁሉ ህይወትን የሰጣቸው እርሱ እንደሆነ ሁሉ እንታቻን የሚገድላቸው እርሱ እንደሆነ ሁሉ ልክ እንዲሁ ጤናንም የሚሰጣቸው እርሱ ነው በሽታን የሚያስወግድላቸው እርሱ ነው ላ يجلب النفع ولا يدفع الضرر الا الله سبحانه وتعالى የሚጠቅመን ነገር የሚያመጣ ማንንም የለም ከአላህ በስተቀር የሚጎዳን ነገር የሚከላከል የለም ከአላህ በስተቀር ولا يضر ولا ينفع الا الله ከአላህ በስተቀር የሚጎዳና የሚጠቅመን ማንንም የለም ወጣቻው አይደል ይሄ ነው እና ሰዎች ለየትኛው እምነት ተከታይ ሊሆን ይችላል ሲታመሙ ጊዜ የሚፈውሳቸው በእውነቱ አላህ Subhanahu Wa Ta'ala ነው ግን ከላይ እነዚህ ሰዎች ያ ያደረጉት ነገር እሱ የፈወሳቸው ይመስላቸዋል ያሹ ያ እሺ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ እኔ ሶስት ጥያቄዎች ነበር ማለት ነው ታላበዛኝ እሺ ጊዜ ስለሌላ ከሶስተኛ ጀምረሽ ከዛ ወደ አንደኛ ትሄጃለሽ ከዛ ሁለተኛው እሺ ሶስተኛው እኔ መጀመሪያ ሀገር እንዳለሁኝ ያኔ በህፃንነት የነበር ዛሬ ገባሁ ማለት ነው 13 ዓመቴ ምናምን እውነት ነው እሺ ከዛም ሳገባ ለሙስሊም ነው ቤተሰቦቼ ሌላ እምነት ተከታይ ናቸው እኔ ለሙስሊም ነው የተዳርኩት ማለት ነው እውነት ነው እሺ የዛን ሰዓት ግን እኔ አሁን ላይ ያኔ ጥያቄ ሆኖብኛል ግን ከዛን ሰዓት ጀምሮ አልহামዱሊላህ እኔ ሙስሊም ነኝ ማሻአላህ ግን ሸሃዳ ምናምን ሰውሰድ ያኔ ውስጤ ሁሉ ጊዜ ይጠይቀኛል ማለት ነው ሸሃዳ መውሰድን ምናምን አላስታውስም በኋላ አምነሽ እስከ ሰገድሽ ድረስ በሶላት ላይ ሁሉ ጊዜ ሸሃዳ ቃል አለ አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመድን ረሱሉላህ የሚለው ሸሃዳ ቃል ነው እሱ ይበቃል እሺ አምነሽበት ነው ስለዚህ እሱ ይበቃሻል ግን ከውስጥ ያጠፋልኝ የሚሄድ ጥርጣሬ የሚለው ነገር ካለሽ ልብሽ እንዲረጋጋ ዘንድ ሊያጥመኢነ ቀልብክ
አሁን ማለት ይችላል አሽሃዱ አን ላ ኢላሃ ኢላላህ በይ አሽሃዱ ላ ኢላሃ ኢላላህ አሽሃዱ አን ላ ኢላሃ ኢላላህ አሽሃዱ አነ ሙሐመደን ረሱሉላህ አይዋ ቀጥያ እና ቀጣይ ጥያቄ ደግሞ ትዳር አለኝ ነበር እኔ ያለሁት አሁን በውጭ ነው ከባሌ ጋር ያኔ ስንጣላ ብዙ ብር ጠየቀኝና ሌላ እምነት ተከታይ አድርጌ ነው በሸሪዓ ፍርድ ቤት ንካያን ያስወረድኩ ማለት ነው ብዙ ብር ስለጠየቀኝ በእኛ ሀገር ጠበቃ ይባላል እሺ እና ይቻላል ያኔ ችግር የለውም አው ክልና ሰተሽ እሱ ፍታይ ብለሽው እንቢ ካለ አው በሽማግሌ ማስጠይቀው ይሄን ያህል ብር ታላመጣይ ብሎ ብዙ ብር ጠይቀኝና ወክልና ወክሌ በወክልና እዛ ተከራክሮ ሰውየው በሸሪዓ ፍርድ ቤት ነው ንካ ያወረደው ወርዳለት ሶስተኛ ጥያቄ ደግሞ እኔ አካውንት ላይ ብር አለኝ ማለት ነው ማሻአላህ ብዙ አመት ስለሆነው ብዙ ብር ጨምሯል ወልዷል ያ ብር እንዴት ነው የሚሆነው አሁን እኔ ቅርብ ሰዓት ወደ ሀገር ገባለሁኝ ብዙ ብር ወልዷል ባንክ ላይ ማለት ነው እሺ የወለደውን ብር እዛው ጥላችሁላቸው እንዳትወጡ ነገር ግን አውጡትና ለደሃዎች ለተቸገሩ ሰዎች ስጡት ጀዛከላህ ኸይር መርሐባ ወያክ እሺ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ የኔ ጥያቄ አንድ ጓደኛ ጠይቅልኝ ብሎኝ ነው ማለት ነው ክርስቲያን ነው ልጅ አብረን ነው የምንሰራው እኔ ግመል ለምሰራው ነው ቤት ነው እሱ ማለት ነው እና ከቢጋላ የሚገዛም ስጋ ይበላል እና ደግሞ አረቦች አዞማ ምናምን ሲሆን የሚያርዱትንም ይበላል እና ለምን አትሰልምም የኛን ስጋ እየበላ ስለው ግራ ተጋብተን ማለት ነው ልጅና አንድ ነገር በለው ሪከርዱን አሰማዋለሁ ይዘው ብትመጣ በጣም አሪፍ ነው ካልሆነ ግን ወደ እስላም ጥሪ አድርግለት አንተ በቻልከው አውቃ ይዘውና እሺ እስላም የነብያት መንገድ ነው የነብያት ሁሉ የሰበኩት የሆነ ብቸኛው መለኮታዊ ሃይማኖት ነው አምላክ ሙስሊሞች እንድትሆኑ ነው የፈጠራችሁ በቁርአን ላይ ሲናገር ወላ ተሙቱና ኢላ ወአንቱ ሙስሊሙን እያለ ይናገራል አደራ ሙስሊሞች ናችሁ እንጂ አትሙቱ እያለ ይናገራል ልክ እንደሆነ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ الجنة لا يدخلها إلا مسلم እያለ ይናገራል እና ወደ እስላም እንድትመጡ አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም እንደውም ቀደምት ነብያት ጥሪ አድርገዋል ለትውልድ ሁሉ ማለት ነው እሺ ያ ካላስ ማታም ቢሆን ይመጣል ይዘው እሺ ሰላም ውሱ ሰላም እንዴት ነህ ደህና ነኝ እግዚአብሔር ይመስገን አንድ ጥያቄ ልጠይቅህ ጠይቅሽ የሰው ልጅ ሲወለድ ሙስሊም ነበር ትላላችሁ አዎ እሺ እና እስኪ አንድ የሐዲስ ክፍል ልንገርህና ክፈትልኝ እሺ ሱናን አልናሲ 4057 ክፈትልኝ ሱናን አልናሲ ስንት 4000 ስንት 4057 57 እሺ ሱናን አልናሲ 4057 ነው ያልከው በአማርኛ ታነብልኛል ወይ በእንግሊዝኛ ቀይረው ወይ በአማርኛ 4057 እሺ እስከ 66 ድረስ ያለውን ታነበዋል 4057 እሺ እሱ ጋር ምንድነው እዛ ጋር አለ የምትለው አንብበው لا يحل دم امرئ مسلم إلا بإحدى ثلاث رجل زنى بعد إحصانه فعليه الرجم أو قتل عمدا فعليه القود أو ارتد بعد إسلامه أو ارتد بعد إسلامه فعليه القتل يمن نقرأ سو ደሞ የተከበረ ነው ሊፈሰስ አይገባም በሶስት ምክንያት ካልሆነ በስተቀር ይያሉ ነው ወጣ አይደለ
አንደኛ የሰው ነፍስ አጥፍቶ ከሆነ ስለምትናገረው ነገር የሚናገር አይደለም። አንደኛ የሰው ነፍስ አጥፍቶ ከሆነ አሉ ነፍስን ያጠፋ ነፍሱ ይጠፋል የሚለው ማለት ነው። እሱ ነው። ሁለተኛ ደግሞ ማለት ትዳር ሆኖ ያመነዘረ ከሆነ፣ ሶስተኛ ደግሞ አውርተደ بعد اسلامه ከእስልምና ወጥቶ አረኔ ስለሱ አይደለም ያወራው ሁሉ ስለሱ አይደለም ያወራው ነው ታዲያ እንደሱ ነው የሚያወራው። ላሳይህና ሱነን النسائي 4057 ሱነን ላሳይህ ያውና ይታያል። ሱነን النسائي 4057 አይደለ? አዎ ያው الناس ጋር እያወራ ያለው ይሄ ነው። ምን ይላል? لا يحل دم امرئ مسلم الا باحدى ثلاث رجل زنى بعد ትራንስሌት አድርገው እሺ ላድርገን ትራንስሌት ወደ አማርኛ ያውና የሙስሊም ወንድ ደም ከሶስቱ ጉዳዮች በአንዱ ካልሆነ በስተቀር ሊፈሰስ አይፈቀድም ይላል። ከጋብቻ በኋላ ዝሙት የፈጸመ በዚህ ጊዜ በድንጋይ ይወገራል። ስለዚህ ነው እያወራ ያለው። ይታያል። አይ እንደሱ ሳይሆን ነው ጠይቄ የፈለኩ ወይ ቁጥር ተሰስቼ ካልሆነ በስተቀር ሃይማኖቱን የቀየረ ይገደል ይላል። በአዲሳችሁ ለጥቅል ጨርሰልህ ነበር። ሰው ሲወለድ ሙስሊም ነው ከሚለው ጋር ምን አገናኘው ነው አሁን ጥያቄው? እሺ ያገናኘዋል። ምንድነው የሚያገናኘው ነገር? ለምሳሌ ሙስሊም ከነበረ ህፃን ልጅ እያለ ሙስሊም ከነበረ ጀስት ወደ ሃይማኖቱ ሲገባ ከሙስሊምነት ወደ ክርስቲያንነት ከተቀየረ ይገደልም ይላል። ላ በሱ አይደለም። ለአቅመ አዳም ለአቅመ ሔዋን ደርሶ ሙስሊም ሆኖ እንደገና የተመለሰ ካልሆነ በስተቀር ያንንም መስፈርቶች አሉት። እየተናገረ ያለው ስለሱ አይደለም። እሺ አንድ ህፃን ልጅ ሙስሊም ተደርጎ ነው የሚወለደው። በቃር ከዚህ ጋር ይሄ የሚጋጭና ከዚህ ጋር የሚያገናኘው ነገር አይደለም። ከዚያ በኋላ ቤተሰቦቹ ከእስልምና እንዲወጣ ማነው ቢያስጠምቁትና ቢያስወጡት በሱ ፍቃድ ነው አይደለም? ይሄ ህፃን ልጅ የተጠመቀው በሱ ፍቃድ ነው አይደለም? በቤተሰቦቹ ነው። ስለዚህ ያ የሚጠየቅበት ነገር አይደለም። እሱ የሚጠየቀው መቼ ነው ከተባለ በፈቃዱ የአምላክን መንገድ ካገኘ በኋላ እስላምን ካገኘ በኋላ የዛኔ ቢወጣ የዛኔ ነው ይህ ሐዲስ እየተናገረ ያለው። እሱንም መስፈርት አለው ከፈለ እንጂ በህፃን ልጅ ፍርድ ይላል። ንገረኝ መስፈርቶችን። እሺ አንድ ጊዜ አዛል አድርግ። እሺ
اللهم صل وسلم على نبينا محمد. اللهم رب هذه الدعوة والصلاة القائمة آت محمدا والصلاة الفضيلة والعافية إنك لا تخلف الميعاد. رضيت بالله ربا وبالإسلام دينا محمد صلى الله عليه وسلم. እሺ እና እየተናገረ ያለው ይሄ ስለምንድን ነው ከተባለ ከእስልምና አፈንግጦ የወጣ ነው የሚለው እርሱ ይገደላል። ነገር ግን ምን ካደረገ ነው የሚገደለው ነው? ዝም ብሎ ሁሉ ይገደላል? እንደገና ተመልሶ የሙስሊሞችን አንድነት ለመበታተን የሚዋጋ ከሆነ ነው። እሺ በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ لا يحل دم امرئ مسلم الا باحدى ثلاث الثيب الزاني النفس بالنفس التارك لدينه المفارق للجماعه. የአንድ ሙስሊም ሰው ደም በሶስት ምክንያት ከሶስት ምክንያት ለአንዱ ምክንያት ካልሆነ በስተቀር ደሙ የተከበረ ነው፣ አይፈሰስም ማለት። አንደኛ የሰው ነፍስ አጥፍቶ ከሆነ፣ ሁለተኛ ደግሞ ባለትዳር ሆኖ ካመነዘረ አሉ። ሶስተኛ ደግሞ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ከذلك ልክ እንዲሁ ሃይማኖትን ለቆ የወጣ ካሉ በኋላ ዝም አላሉ። አየህ አልሙፋሪቁ ለልጀማዓ አሉ። የሙስሊሞችን ህብረት የሚለያይ የሆነ ተለይቶ እንደገና እሱን ለመዋጋት የሚሰራ የሆነ ከሆነ ነው። አላህ በቁርአን ላይ በሃይማኖት ማስገደድ እንደሌለ ተናግሯል። ገብቷል? ምን ይላል በቁርአን ቃል በቃል ላ ኢክራህ ፊዲን ይላል። በሃይማኖት ማስገደድ የለም ይላል። ስለዚህ ሰውየው ወጥቶ እንደገና በዛው እንትን ካልሆነ በስተቀር እንደገና ለመዋጋት ሙስሊሞችን አንድነታቸውን ለመበታተን የሚሰራ ካልሆነ በስተቀር እሱን መግደል አይቻልም። ይሄን ይመስላል። ሌላ ጥያቄ አለ? እስኪ አሳየኝ፣ ማስረጃ አሳየኝ። እንትን ኦኬ፣ ድምፅን ቀንሼዋለሁ። አሁን ተናገር። ማስረጃ አሳየኝ። ከዛ ውስጥ አሁን ለምሳሌ እኔ እንግሊዘኛውን በዛ መልኩ አይደለም ያነበብኩኝ። ሃይማኖቱ የቀየረ ቢኖር ይገደል የሚል ያዩት እዛ ጋር ቃሉ ይላል አልኩ እኮ ወንድም። ግን አንድ ሐዲስ ብቻ አይደለም፣ በዚህ ጉዳይ ላይ ብዙ የተናገሯቸው ሐዲሶች ስላሉ በእነዚህ ሁሉ ነው የሚፈታው። ምን አይነት ከሃዲ ነው የሚገደለው የሚለውን ቁርአንና ሐዲስ ደግሞ በጥቅሉ ያስቀምጥልሃል። ይወታል አይደል? ያ ነው እና ከአንድ ሐዲስ መሰረት እሱን ብቻ ተደርጎ አይደለም የሚተረጎመው። ለምሳሌ እግዚአብሔር ሰዎችን ግደሉ ይላል አይደል? ምን አይነት ሰው ነው የሚገደለው? ምን ካደረገ ነው የሚለውን ደግሞ በሌላ ቦታ ላይ ያብራራልሃል አይደል? ያ ነው የሚታየው። አሁንም እዚህ ቦታ ላይ የካደን ግደሉት ስላለ ማንኛውንም የካደን አካል ግደሉ ማለት ነው ወይ? አይደለም። ባህሪያቸውን በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ገለጹ። እንዲህ ያደረገ አስቀምጧቸው። እነዛ እየነገርኩህ ነው። አልሙፋሪቁ ለልጀማዓ አንደኛው መገለጫ ነው። የሙስሊሞችን ህብረት የተለየ ነው። ያ ማለት ተለይቶ እንደገና እነሱን ለመዋጋት የሚሰራ ከሆነ ነው። አላህ በቁርአን ላይ ወቃቲሉ ፊ ሰቢልላህ الذين يقاتلونكم ይላል። እነዚያ የሚዋጓችሁን ተዋጓቸው እያለ ይናገራል። ስለዚህ ሊዋጋ የመጣ ከሆነ አካል እንዋጋዋለን። እዛ ነው። እሺ ሰላም አለይኩም። ወሱ ልጆቹን አስገባቸው። እንዴ ጨርስ ገብቷል። ካለነ በመጽሐፍ ያስረዳህ እግዚአብሔር መጽሐፍ ቅዱስ ላይ የእምነት ነፃነት ነኝ ካደን ሰው ግደሉት ይላል። ናሳይ ታይፒንግ አላህ መጽሐፍ ቅዱስ ላይ እግዚአብሔር እንካድ ብሎ የመከረህን ሰው ራሱ እንዳትመረው እንደው ግደለው፣ ቀጥቅጠህ ግደለው በድንጋይ ይላል። አንተ አለ አንተ ማለት ነው። መጀመሪያ እኔማ ጨረስኩልህ። ያው አስረዳው። አልጨረስክልኝም እኮ እሱ ያንን ታሳየኛለህ። እሺ ተኛም አሳያለሁ። ችግር ማስረጃውን አሳየኝ እኮ በአንተ አይዲዮሎጂ ያመጣው ነው። እኔ አይደለም ማስረጃ እየነገርኩህ ነው። ሰውዬው ከኔ ጋር ከሆንክ ማለት ነው። አውጣና አሳየኝ የምትናገረውን ብለህ ተናገር። ችግር የለውም። እኔ ከራሴ አላህ ምን አይነት ከሃዲዎችን ተዋጉ እንዳለ ላሳየህ። የሚዋጓችሁን እያለ ይናገራል እያልኩህ ነው። ላሳየህ እሱን ላሳየህ ምን አይነት ከሃዲ ነው ተዋጉ ያለው። وقاتلوا في سبيل الله الذين يقاتلونكم ولا تعتدوا عندنا تزدنا
ያ ይታያል ከነጋና እንትን ሲል ትራንስሌት ሲያደርግ እንትን ሊለው ስለሚችል ወደ እንግሊዘኛ ትራንስሌት አድርገው። ያው አማርኛ እሺ እስኪ ከፍ አድርገው እስኪ ትንሽ ያ ለምሳሌ አሁን ወሰን ሲል ማለት ነው አልገባኝም። ምን አይነት ወሰን ነው ማለት የሌለብን? የሚጋደሏችሁን አለ ከሃዲዎች። ምን አይነት ከሃዲ ነው የምንዋጋው? የሚጋደሏችሁን። ለምሳሌ የሚገድሏችሁን ማለት ነው የሚጋደሏችሁ። አዎ ያ ከሃዲ መልስ አንተን ለመቶ ሊዋጋ ሊጋደል ስለሆነ ይዋጋዋል። ግን የኛ መጽሐፍ እንደዛ አይልም። አረ ከዚህ በላይ ነው የሚለው እያልኩ እግዚአብሔር ቀጥታ ቃል በቃል ህፃናቶችን ግደሉ፣ ሴቶችን ግደሉ ነው የሚለው። ክዳል ምናምን አይደለም። ሄዳችሁ ህፃናትን ግደሉ። እሺ እሱ ምዕራፍና ቁጥር አላሳየሽ። ያሁንን ምዕራፍና ቁጥር ለስተ ትፈልጋለህ? ምዕራፍ 2 ቁጥር 190 ነው። እሺ ይሄ ነው። እሺ የኛ ግን እንደዛ አይልም ብሏል። አንድ ጊዜ እግዚአብሔርን ጭካኔ አላየህም ማለት ነው። ከይቅርታ ጋር ቆይ ላሳየህ አንድ ትንሽ እየልጋብዘህ። እዚህ ጋር ግድያ በደርዘን ነው። ከህፃን ልጅ እስከ ሽማግሌ፣ ከወንድ እስከ ሴት፣ ከሰው እስከ እንስሳ ጨፍጭፏቸው ብሏል እግዚአብሔር። ተመልከት። የሰራዊት ጌታ እግዚአብሔር እንዲህ ይላል። ምን ይላል? እስራኤል ከግብጽ ወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን በቀላለሁ አለ። የበቀል አምላክ ነው እግዚአብሔር። ቀጥሎ ምን አለ? አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም አለ። ወንዱንና ሴቱን፣ ብላቴናውንና ህፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል። ያስላ ህፃናቶች ታርጋ አንብበው፣ ከመጀመሪያው ጀምረህ አንብበው። አብሽራ ነበዋለሁ። ያው ምን ይላል? ሳሙኤልም ምዕራፍ 14 ያው ሳሙኤል ሳኦልን አለው እያለህ እኮ ከዚህ ጋር ከአንድ ጀምሬ ላነብልህ ነው። ምዕራፍ 14 ጀምረህ ክፈተው። ምዕራፍ 14 ከአንድ ጀምረህ ማንበብ ፈልገህ ነው? ክፈተው። እሺ ያው 14 አልኩልሽ። ከሱ ጀምረህ አንብበው ተረዳና ከዛ እነማንን ግደሉ እንዳለ ታያለህ። አማሌቅን አለህ እኮ እዛው ጋር ነገረህ እኮ የጌታ ሰው። ለምን ግደሉም እንዳለ እዛው ላይ ያስቀምጠልህ። ገብታል? ነው እዚህ ጋር ነገረህ ለምን እንዳለ። ከዚህ ጋር ሳሙኤልም ሳኦልን አለው በህዝቡ በእስራኤል ላይ ንጉስ እንድትሆን ቀባህ ዘንድ እግዚአብሔር ላከኝ። ያው አሁንም የእግዚአብሔር ድምጽ ስማ አለው። ይሄ እግዚአብሔር ድምጽ ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል። ከዛ ምን አለ? ወረድ ብሎ እዚህ ጋር ህፃናቶችን ግደሉ ይላል እግዚአብሔር። ልሽ ህፃናቶችን ልሽ ብላቴናዎችን ልሽ ለምን አንተ አይደለም ሁሱ ለአንተ እኮ አሁን ጀስት የመናፍቅ ጥያቄ እያመጣ ነው። ወደኋላ ተመልሰህ ከ14 ጀምረህ ተረድተህ አንብበው። እባክህን እዚህ ጋር ምንም ያስረዳ ነገር የለም። ከአንድ ጀምረን እናንብበው ሙሉ መጽሐፉን። ይኸው ይመሻል። ይኸው ታያል። ከአንድ እስከ 52 ድረስ አንብቡልኝ እያልክ ነው። ምንም የማይገናኝ ነገር ማለት ነው። ይኸው በሳውል እድሜ ሁሉ ያለ ካለ የሳውል ታሪክ እኮ ከመጀመሪያው ያመጣው አለ 15 ላይ ያመጣው ከዚህ ይጀምራል። በቃ አንብብና እስኪ ያስረዳ እናንተ ሙሉ መጽሐፉ ሳሙኤል ቀዳማዊ ነው የሚለው እስከ 14 ድረስ ብቻ። ለምን ከአንድ ጀምረን እናንብበው አይደለ? ከመጽሐፉን ሙሉውን እንደዚህ አድርገን ቀዳማዊ ሳሙኤል ከአንድ ጀምረን እንደዚህ እናንብበው። ካልሆነ እንረዳው። ከዛ ምዕራፍ 14 ድረስ ማለት ነው አይደለ? ምክንያቱም ለምን ከተባለ እዚህ ጋር ከተራራው ነው ገና የሚጀምረው። ሳይወርድ በፊት ከላይ መጀመር ስላለብን ማለት ነው። ምን ይላል? በተራራማው በኤፍሬም ሀገር ይላል። ከአርማቴም በሴፋ የሆነው የስሙ ህልቃልና የተባለ ኤፍሬማዊ ሰው ነበረ ይላል። ምክንያቱም ስለ ኤፍሬም ነው መጀመሪያ መማር ያለብን። ካልሆነ ስለ ሳኦል እንዴት ትረዳለን? እንደዛ አንደር ታይፒንግ። ለማንኛውም ይሄ ነው። እሺ በጣም በርካታ ቦታ ላይ ያለ ህፃናቶችን ግደሏቸው እያለ እግዚአብሔር ይሄ ነው። እሺ ማነው የሚገባ ልጅ ካለ አስገባቸው። ገስተክ አህመድ ጊፍት ላክና ይሳብህ። ለኔ እንዳትልከሽ፣ ለኔ እንዳትልክ፣ ለሷ ላክላት። ልጆች እኔ ልሄድ ነው፣ በቃ ወደ ሶላት ልሄድ ነው። እሺ እሺ እስከምትመጣ ይግቡና ከታች ቪዲዮውን እንዲከፍቱ። አይ እሺ ላክ ጊፍት ላክማ እንዲስብህ እንድትታየው ማለት ነው።
يدرس السلام عليكم نعيمة. وعليكم السلام ورحمة الله وبركاته. እንዴት ነሽ? الحمد لله سلام ነሽ? ደህና አልሐምዱሊላህ። እንዴት ነሽ? ሁሉ ሰላም ነው አልሐምዱሊላህ። ትጠብቂ ወይስ ልውጣ? ጠብቂ አንድ ጊዜ ስልጣን ካለሽ እንድትስቢያቸው ማለት ነው። እሺ ነው። እሺ እናቴ እየደወልኩላቸው ነው። አሁን እዛው ገስት ላይ ነበር ነው አንዳ እሺ እኔ ቤትና ወጥቼ ነው ወደዚህ ነው። አሁን ጊፍት ላክማ እንድትስብህ ማለት ነው። ጊፍት ላክላ ጊፍት ሁሱ ቤት ጊፍት ላክ ሁሱ ቤት ጊፍት ላክ ነው ወጣ አይ ላክ ወለታ ምንድነው አየ ላክ አሁን እንድትታይ ማለት ነው። ከዛ እንዲስቡ አሁን ላክ እሺ አዎ እሺ ላክ ይልጋል አያውቁበትም እኮ ቲክቶክ አጠቃቀም እነዚህ ለየት የሚስል ነው ወላሂ። እሺ አይ ገና ነው አላካችሁም። ለኡስታዝ ንገራቸው። እኔ የገባሁበት አካውንት ሁሱ የት አለ ታዲያ? እሺ አንድ ቁጥር ጻፍልኝማ። አንድ ቁጥር ጻፉ ታችሁንና እሺ ጊፍት ከሌላችሁ ምን ታረጋላችሁ? ቁጥር ጻፉ ከታችማ። ቁጥርን ጻፉ። ቁጥር አትታዩኝም ለኔ። ልጅቷም ሶላት ስለደረሰ ትሄዳለች። ቁጥር ጻፉ። ኮሜንት መጻፍ አትችሉም እንዴ? እኔ ተመልከቱኝ። አሁን ቁጥር ስጽፍ ማለት ነው እንደዚህ ቁጥር ጻፉ ተታች ኮሜንት መጻፊያው ላይ እሺ ይሄ ነው 700 የጻፍከው ነህ? ደግሞ ቀይራችሁ ተሳውን ፕሮፋይላችሁን እሺ ይቅርታ።
የኔ ወድኮ መጥቷል ልጅ እኮ ግን አልሳባችሁትም ማለት ነው ደግሞ ፎሎ አላደረጉትም መሰል እንቢ ያላቸው ስልኩ ደግሞ ምን ነው ጠማማ ዛሬ ፈጣሪ አላህ ፊየኩን ነው የሚለው ስሙ ማለት ነው ገስት መላክ አልቻልኩም ነው የሚለኝ ገስት መላክ አልቻልኩም ጊፍት እየጠየቀኝ ነው አለ እኔ ደግሞ እንዴት አድርጌ ጊፍት ልስጠው ታዲያ አሁን እኔ يلا السلام عليكم نعيمة. وعليكم السلام ورحمة الله وبركاته. يا ልጁ ስም ማን ነው? في كنا የሚለው መሰለኝ በፊት አህመር ሰይር ነበር የሚለው ቀይሮት ነው አንቺ ያሁን እኔም ለራሱ ግራ ገብቶኛል እዚህ ጋር ኩና የሚለው አይዋ አህመር ነው የሚለው ከውስጥ እንዲያቀይር እያልኩት ነው እኮ ቲክቶክ ተጠቅመው ያቁም በነገራችን ላይ አሁን በቅርብ ቀን ነው እሺ ያ ጀማል ሌሎቻችሁ ቁጥር እንዳትጽፉ እሱ ብቻ ቁጥር ይጻፍና አስገቡት አሁን ገብቷል መሰለኝ ከላይ ያለው ነው በቃ አሁን ገብቷል خلاص شكرا አሁን ገብቷል እንደ ፋራ ቪዲዮ ማብራት ከቻልክ ቪዲዮ አብራና በትልቁ ትሆናለህ አሳያቸው ላይ አልኩሽ ካሜራ ክፈት አሁን ቪዲዮ አብራ ያ በቃ ቪዲዮ ተዝታችሁ አሁን በትልቁ የሚያደርገኝ ማን ነው? እኔ ወስቱ ነው የሚያደርገኝ። አሁን ደግሞ አስወጣኝ ሰውዬው ኡስታዝ የሚሏችሁ ነገር ካለ ኡስታዝ የሚሏችሁን ነገር ዱዓም እያደረጉ ነው ምን እሳችሁ ይፈለጋል ማለት ነው ካልሆነ እኛ ለዚህ ጉዳይ ተቃዋሽ ስለምንሆን ማለት ነው ነብዩ አለይሂ ሰላቱ ወሰለም ለተعطون الحقوق الى اهلها يوم القيامه حتى يقال للشاة الجلحاء من الشاة القرناء يوم القيامه እያንዳንዱ በደል ይቀርባል
ጌታ ቤት ስለዚህ የበደሉ ሰዎች ዛሬውኑ ሳይኩን ምን እንደተፈጠረ አስረዳቸው እና መስጊድ ነው የተባለ መሰለኝ መስጊዱን ማሳይካቸው ነገ አላህ ፊት ሌላ ይሰራው መስጊድ እኛ ግን አጥተቆልናል እንድናስተውል አእምሯችንን ተጠቅመን መስጊድ የሌላ ዳም ለመብላት በሌላ ክብር ላይ ለመተላለፍ ሌላውን ገነት ለመያዝ ሌላውን ኪሳራውን ተጠራቁ ለመክበር የሚፈልግ ካለ አደጋው የከፋ ነው የሚሆነው አልባል ስለዚህ እንዳንበዳደር አማናችንን በአግባቡ ልንወጣ ይገባል ማለት ነው نبي عليه الصلاة والسلام من ظلم قيد شبر من الأرض طوقه من 7 أراضين የሰው መብት መንካት የሰው ንብረት መንካት ምን ያክል አደገኛ እንደሆነ በዚህ ሐዲስ እንረዳለን የመሬት ድንበሮች አንድ ስንዝር የገፋ ሰው ነገ የውመል ቂያማ እስከ 7 መሬት ድረስ ያ መሬት ተቀብሎ እንዲችለው ተደርጎ በህዝብ ፊት ይነዳል የሰው አማና የሰው ንብረት የዘረፈ የሰረቀ ተብሎ ከመጀመሪያ እስከ መጨረሻ ያሉ ፍጡራን ውስጥ ተሰብስቦ መሬት ተሸክሞ ይዞራል ዛሬኛ እዚህ ያሉ ተጣራቶችና ሌባ ብለን አንወድም ታዲያ እንዴት ነው ከመጀመሪያ እስከ መጨረሻ ለመዋረድ ዝግጁ አንሆንም ህፃናቶቹ ወደዚህ አንድ ላይ ሰብሰባርጋችሁ ህፃናቶቹ አይደለም አይደለም መሰለኝ ያለውን ነገር አንቺ ተናገሪ አስረጂ ግራ እየተጋባ ነው ምንድነው ተናቅለው ነው ወይስ ምንድነው ያለውን ነገር ሚውት አድርጉት አንድ ጊዜ እና ከዛ እነሱ የሚያስተላልፉት መልእክት አላቸው እናቶች አባቶች የቲሞች ስላሉ ለነሱ ነው ወደዚህ ያመጣቸው ማለት ነው የመጡት ከወለጋ ተፈናቅለው የመጡ ወገኖቻችን ናቸው እስካሁንም ድረስ ከነመኖራቸው ማይታወቅም ማለት ነው ያሉት የት ነው በደሴ ገራዶ ቻይና ካምፕ ጃፈር መስጊድ ትልቁ መስጊድ የወደቁ ናቸው ማለት ነው እነዚህ ቤተሰቦች ራሳቸው አንድ ቤት እናንተ ስሙት ማለት ነው አሁን ያሉት መጠለያቸው ከእንዳቸው ሁሉ ተቀዳዶባቸዋል የሚያድሩበትን ያሉበትን ሁኔታ የውስ ብዛታቸውንም ሁሉ ነገር ራሳቸው ይናገራሉ ግን ተወለጋ ተፈናቅለው የመጡ ወገኖቻችን ናቸው የሚገኙት በደሴ ገራዶ ቻይና ካምፕ ጃፈር መስጊድ ትልቁ መስጊድ አካባቢ ይሄንን ይመስላልና አሁን እርዳታ ፈልገው ነው ወደዚህ የመጡት የቲሞቹ ልብስ የላቸውም የሚተኙበት ካርቶን ላይ ነው የሚተኙት በጣም አስቸጋሪ ሁኔታ ላይ ነው ያሉትና ያው እኔም በቻልኩት ያኔ ወናንታ ተጨክኑባቸውን በማለት ወደዛ አጥቻቸዋለሁ ማለት ነው ምንም የሚቀምሱት የላቸውም በጣም ችግር ላይ ነበር የከረሙት ወላሂ እሺ እንግዲህ ጀማ እንደሰማችሁት ነው እንግዲህ አካውንት ምናምን ነገር አስቀምጡና እንግዲህ የቻላችሁትን ከ50 ብር ጀምሮ መርዳት የሚችል ሰው ይርዳቸው እንደምታዩት በቪዲዮ ላይ የተፈናቀሉ የቲሞች ናቸው ሚረዳቸው ስላቸው እንግዲህ ወደዚህ መጣዋል እኛም ከይል ስራ እንስራ እስኪ እሱ ይጣና ትናንትና ለሱ ነገርሽ ነበር አይደለ እንደምትመጪ ሁሉ ነገር አስረድተሻላ ለኡስታዝ አዎ ሁሱ ጋር ሁለቴ መጥቻለሁ